ማን ነው? አምላኩ ማን ነው? አምላኩና ምኑ በኡስታዝ ሁሱና በወገናችን ዲያቆን መካከል የተደረገ ውይይት ምን ይመስል ነበር? ቢስሚላህ አልሐምዱሊላህ ወሰላቱ ወሰላሙ አላ ረሱሊላህ ወአላ አሊሂ ወሰህቢሂ ወመንዋላ። ውድና የተከበራችሁ የቻናላችን ተከታታዮች አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንግዲህ ሰሞኑ ጠፍተን ነበረ፣ ተመልሰናል። ኢንሻአላህ ሰሞኑ አነጋጋሪ የሆኑ ጉዳዮች አሉ። ከነዚህ ጉዳዮች መካከል እንግዲህ ኮምፓራቲቭ ሪሊጅን ላይ አቃቢ እምነት ላይ ከሚሰሩ ወገኖቻችን ከሙስሊም ወንድሞች ጋር የተደረገ ውይይት ነበረ። ያን ውይይት አብዛኞቻችሁ የተከታተላችሁት ይመስለኛል። እንግዲህ በወንድም ሁሱና በተሳዳቢ ወገናችን መካከል የተደረገ ውይይት ነበረ። ብቻ ይብዛም ይነስም ጥሩ ነበረ። በተለይ መጨረሻ አካባቢ ወንድማችን ሁሱ ያሳየው አኽላቅ ያሳየው ስነ ምግባር በጣም አሪፍ ነው። ነገር ግን አንድን ሐሳብ ማንሳት እንፈልጋለን። ካሁን በኋላ ከእንዲህ አይነት ተሳዳቢ ከሆኑ ሰዎች መወያየት ማለት ነጭ ልብስ ለብሶ ጭቃ ላይ እንደ ከባለል ነው የምቆጥረው፣ ካሁን በኋላ ብትወያዩ ማለት ነው። ምክንያቱም እነዚህ ሰዎች ማለት ከዚህ በፊት ከኔ ጭምር ሳይቀር የተወያዩ የነበሩ ግለሰቦች ስለሆኑ ማንነታቸው ስለምናውቃቸው። እስቲ ለማንኛውም ይህን ቪዲዮ እንመልከተው። ኢስላም አምላክ እስኪ ልንገራችሁ። አምላክ አላህ ሱብሓነሁ ወተዓላ ነብያቶች የሰበኩት አንዱ አምላክ ታላቁ አብርሃም አምላክ አላህ ሱብሓነሁ አብርሃም ምን አለ? ወኢብራሂም ኢዝ ቃለ ሊቀውሚሂ አዕቡዱላህ አብርሃምን ባለ ጊዜ አስታውስ ሙሐመድ ለህዝቦችህ አምላካችሁን አላህን ተገዙ አላቸው ይላል። ስለዚህ አብርሃም ምን አለ? አምላክን አላህን ተገዙ አለ። ታላቁ ለእስራኤል ልጆች የተላከው ነብዩ ኢየሱስ ዒሳ አለይሂ ሰላም የድንግል ማርያም ልጅ የዛች የጻድቋ ልጅ ምን አለ? ወኢነላህ ረቢ ወረብኩም ፈዕቡዱሁ ሃዛ ሲራጡን ሙስተቂም አለ። በህዝቦቹ ፊት በእስራኤላውያኖች ፊት ቆሞ ምን አለ? የእኔም ጌታ የእናንተም ጌታ እርሱ አላህ ነው፣ እርሱንም በብቸኝነት ተገዙት አለ። ነገር ግን ኢየሱስን ዒሳን ካደው ይሄ ሰውዬ እና ተከታዮቹ እኔ አምላኬን አምልኩ እያለ እየተናገረ ኢየሱስ ክርስቶስ ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ ወደ አምላክ ያደርጋለሁኛል አምላክ አለኝ እያለ እያስተማራቸው አይ ተሳስተሃል ኢየሱስ አንተ ራስህ አምላክ ነህ ብለው ካዱት ክርስቲያኖች አያችሁ አይደል? ልክ እንዲሁ ኢልያስ ምን አለ? ወኢነ ኢልያስ ለሚነል ሙርሰሊን ኢዝ ቃለ ሊቀውሚሂ አላ ተተቁነ ተድዑነ በዕለን ወተዘሩነ አሕሰነል ኻሊቂን አላህ ረበኩም አለ። ኢልያስ ታላቁ የአላህ ነቢይ ምን አለ? የእናንተም የአባቶቻችሁን ጌታ እርሱ አላህ ነውና አላህን ተገዙት አለ። ያ ታላቁ ኑህ ምን አለ? ወቃለ ሱብሓነሁ ወተዓላ ሓኪየን ዐን ኑህ ዐለይሂ ሰላም ፊ ሱረት ሁድ ወለቀድ አርሰልና ኑሐን ኢላ ቀውሚሂ ፈቃለ ያ ቀውሚ ዕቡዱላህ ማ ለኩም ሚን ኢላሂን ገይሩህ። ኑህ ለህዝቦቹ ምን አለ? ህዝቦቼ ሆይ አላህን በብቸኝነት ተገዙት ከእርሱ በስተቀር ሌላ ማንም አምላክ የላችሁምና ብሎ ተናገረ። ስለዚህ እፎይ አንተንም ሆነ እንዲሁም ደግሞ ከአንተ ጋር እየተከተሉ ያሉ ልጆችን የማንኛውም የኢትዮጵያ ሀገሬ ልጆች ክርስቲያኖችን በጣም አዝንላችኋለሁ፣ በጣም እወዳችኋለሁ፣ በጣም እሳሳላችኋለሁ። ልክ ነቢያቶች ለህዝቦቻቸው እንደሚሳሱት የአብርሃም የኢስሐቅ የያዕቆብን የኢየሱስን የማርያምን አምላክ አላህን እንድታመልኩ ጥሪ ያደርግላችኋለሁ። ቆም ብለህ አስብ አንተ ልጅ። ሌላውን በመክረህ ስለ ክርስትና በደንብ አድርገህ ቤተክርስቲያን ሄደህ ተማር። ስለ እስልምና ጥያቄዎች በሚኖርህ ጊዜ ከዚህ በኋላ ገስት ላይ የመጣህ እንድትጠይቅ አስተናግድሃለሁ በየትኛውም ሰዓት። ወላሂ ከሁሉም በፊት ለአንተ ቅድሚያ ሰጥሃለሁኝ። አደራህን እፎያዬ፣ አደራ ጥያቄዎች ካሉ መተህ ጠይቀኝ። መልካም ጊዜ ይሁንልህ። ስለተገናኘን በጣም ደስ ብሎኛል እፎይ። እሺ እንግዲህ እንደተመለከታችሁት ነው። ሁሱ በጣም ጨዋ ነው። ኢቨን ደቂቃ ራሱ እያቆመ ምን እያረገ በ19 ሰከንድ ውስጥ 15 ደቂቃ ጥያቄዎችን እየጠየቀ ነበረ። ሁሱ ግን ውይይቱ ሰዎች የዚህ ልጅ ማንነትን እንዲያውቁ ጥረት እያደረገ ስለነበረ በዚህ እውነት ለመናገር ደስ የሚል ነገር ነው። ነገር ግን ቀደምም እንደተናገርኳችሁ እኔ አላህና መልእክተኛውን የሚሳደቡ የሆኑ ግለሰቦችን ከነሱ ጋር መከራከር በራሱ ጥፋት ነው ብዬ አምናለሁ። ያን ነገር ያልኩበት ምክንያት ምናልባት ብዙዎቻችሁ ተረዳላችሁ። ሹብሃ የሚባል ነገር አለ። ሁሉን ሰው በራሳችን መነጽር የምናይ ከሆነ አግባብ ነው ብዬ አላምንም። እኔ አቦሳ ላይ የተረዳሁትን ነገር አንድ ወንድሜ አንድ እህቴ በእኔ መነጽር ላታየው ትችላለች። ሁላችንም ለዲናችን ያለን ግንዛቤ ዘሴም ነው ማለት ዘበት ነው። ስለዚህ ያን እንዳይሆን ደግሞ ምን መደረግ አለበት ከተባለ
እንደነዚህ አይነት ሰዎች መናቅ ነው። አንዴ ተዋረዱ አይደለ? ከዚህ በፊት ከኢምራን ጋር ብዙ ጊዜ ተወያይተዋል። ኢምራንን የማይፈልግበት ዋነኛ ምክንያት ለምንድን ነው? ዲያቆን ሰላም ብያለሁኝ። ኡስታዝ እንዴት ነህ? ሰላም ነው እፎይ። ከስንት ጊዜ በኋላ ተገናኘን። ከቪዲዮ መልሶች በኋላ አግኝቻለሁኝ። እንዴት ነህ ወገናችን? ሰላም ነህ? እግዚአብሔር ይመስገን። ኦኬ ወገናችን እፎይ፣ ዛሬ ያው ተገናኝተናል በአጋጣሚ። ስለዚህ በአንድ ርዕስ ክርስትናም ላይ እስልምናም ላይ ያማከለ ርዕስ እንመርጣለን። እኔ ዛሬ አግኝቻለሁ። ዛሬ ወላሂ አልተውህም እፎይ፣ የትም ብትሄድም አታመልጠኝም። ዛሬ ቆይ ተረጋጋ። ገና ስንጀምር ዛሬ ብዙ ነገሮችን በታች ከማውራታችን በፊት አምላክህና ዲፌንዳክ አንተ የምታመልከውን አምላክ መጽሐፍ ቅዱስ ላይ ያለውን ኢየሱስን ና ድፍረት ካለህ ነው ጋር መጀመሪያ። ለምን ይሄ ድነት ነው። ስለ አምላክ ማወቅ አለብህ መጀመሪያ። ስለ አምላክ ካስተማርኩ በኋላ ቀጥለህ ደግሞ ስለ ፔዶፊሊያ ታወራለህ። ሰዓት ጋር ብቻ ጋር ተጋቡ ድነት ሊሆን አልችልም። ሰዓት ተጋቡ ለኔ ምንም የሚፈይደው ነገር የለም። ግን በክርስትና ማሳያለሁ። መጀመሪያ ግን ወገናችን ዲያቆን አምላክህን ማወቅ አለብህ። እዚህ መጽሐፍ ላይ ያለውን ኢየሱስህን በደንብ አድርገህ መማር አለብህ። እስልምና ነብዩ ሰለላሁ ዐለይሂ ወሰለም ትክክለኛ ናቸው ወይስ ኢየሱስ የሚለው አንተ መጽሐፍ ውስጥ ያለውን ኢየሱስ እናወራለን። አምላክህን አላወራም፣ ስለ አምላክ ያልወያይም። እኔ ግን ከወገብ በታች ነው የሚፈልገው ያ ነው ያለው። ኦኬ ያ ጀማ እንግዲህ ለዚህ ሰውዬ እድል ሰጠሁት። እድሉ ምንድነው? ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ትክክለኛ ነብይ ናቸው። ስብዕናቸው ምን አይነት ነው? እንዲሁም ደግሞ እዚህ መጽሐፍ ውስጥ ያለው ኢየሱስ ትክክለኛ ነው። አምላክን በደንብ አዳምጥ። አምላክህን አስረዳ። አምላክህን እፎይ፣ አንተ ዲያቆን የምታመልከውን አምላክ ና አስተምር። ገላትና ድርሳናት የሚባሉ ጉዶች አሉ። እነዚህ ነገራቶች በተመለከተ በነገራችን ላይ ገላትና ድርሳናት በጣም ረጅም ጊዜ አጥንቻለሁ። በጣም ረጅም ጊዜ ሰጥቼ አንብቤያለሁ እና እናንተ ማንበብ የምትፈልጉ ካላችሁ አዲስ የቴሌግራም ቻናል ከፍቻለሁ። ገላትና ድርሳናት ላይ ተሞርኩዘን ትምህርት የምንሰጥበት ገብታችሁ ማንበብ ትችላላችሁ ማለት ነው። የንጽጽር ፍላጎት ያላችሁ ማለት ነው። ምክንያቱም ክርስቲያኖች እንዲህ ሲሉ ገላትና ድርሳናት ምን ያክል ጉድ እንደያዙ እንዲሁም ቅዱሳን የሚባሉ ሰዎች ኢቭን ስለ አምላካቸው ይቅርና ቅዱሳን ሰዎች ራሱ የሚሏቸው እነሱ አባባል የአምላክነት ደረጃ እንዳሰጠ በደንብ ትረዳላችሁ። ሌላው ከነን ሙስሊሞች እንግዲህ ምስክርነት ተሰጥቶታል ሁሱ ማለት ነው። ከነዚህ መካከል ፕሮቴስታንት ዓለም ውስጥ እንግዲህ ቲክቶክ ዓለም ውስጥ አቃቢ እምነት ላይ እንሰራለን ከሚሉ ግለሰቦች መካከል የሚታወቀው ተናገር እውነቱ ወይም ኤርሚያስ አበበ ኦርቶዶክሶች ቀለሜ ይሉታል። ይህን ግለሰብ እንግዲህ የሱ ሞዴሬት የሆነች አካውንቱ ማኔጅ መታረግለት እሱ ቤት ገብታ የተናገረችውን እንስማ። እኔ አንኤክስፔክትድ ርዕሱ በነቢያት የተነገረው እግዚአብሔር ወይስ አላህ ከሆነ የራስህን አስተምሮ ነው መጀመሪያ ዲስክራይብ የምታደርገው። ከዛ ሪባትሉ አለ፣ ጥያቄና መልሶ አለ። እዛ ጋር ይመጣል ኮምፓሪዥኑ ከሙስሊሙ መጽሐፍት ጋር ከሀዲሱም ከቁርአኑም ጋር ያለው ማለት ነው። ስለዚህ ለእኔ ቦዝ ኦፍ ደም they were out of topic ለእኔ ማለት ነው። በተለይ እፎይን ደግሞ እንደ ክርስቲያን በነቢያቱ የተነገረውን እግዚአብሔርን አንድ አምላክን በደንብ አድርጎ ያሳያል የሚል ኤክስፔክቴሽን ነበረኝ። ዲሲፕሊን ዋይዝ ለእኔ ሁሱ ሂዝ ዲሲፕሊንድ። እንደገና ደግሞ በነበረው ጥያቄና መልስ ራሱ ደቂቃ እየያዘ እያቆመ የጥያቄና መልሱን ጊዜ ማን ነው በጣም የወሰደው ከተባለ እፎይ። ለሁሱ ሲሆን ሰዓቱ ይቀነሳል፣ ለራሱ ሲሆን ደግሞ እንደፈለገ which is አሁን ገለልተኛ ሰው ቢዳኛቸው ለማንም ደቂቃ አይቆምም። ሶ ዲሲፕሊን ዋይዝ ሁሱ ለኔ በጣም ጥሩ ነበር ነው የምለው። ግን ሁለቱም የየራሳቸው ላይ የዛ የሙስሊሙን መናገር ባልችልም መጽሐፍ ቅዱስን ግን በደንብ ማብራራት ችሏል ብዬ አላስብም። እፎይ በእኔ በኩል ይሄ ነው የኔ አተያየር። ተባረክ ይሄድየው ጸጋ ይብዛልሽ። ጥሩ ያየሽባቸው ቦታ ላይ በጣም በትክክል አይተሻል። ለዚህም ነው ካንቺ የጀመርኩት። ሀቅ ነው ያወራችሁ። እንግዲህ እውነት ለመናገር ውይይቱ እንደጠበቅነው ነበረ ወይ ከተባለ እኔ አቡሳ ለብትጠይቁኝ እንደጠበቅኩት አይደለም።
ግን ግለሰቡ አላዋቂ መሆኑ ሁሱን አሳየ ወይ? አዎ በደንብ አሳይተዋል። ምን ያክል ጋጠወጥ እንደሆነ ምን ያክል ተሳዳቢ እንደሆነ ሰብር አድርጎ ዋጥ አድርጎ የዛ ሰውዬ ቅጥፈትን በደንብ አድርጎ ገልጦታል ብዬ አስባለሁ። ያን የገለጠለት ለማን ነው? እውቀት ላለው ሰው ነው። እውቀት ለሌለው ከሆነ ለነዛ የተመቻቸ አይነት ነው ብዬ አስባለሁ። ውይይቱ ማለት ነው። ይሄ ገባለት እንዲያረገ ደቂቃ አጭበረበረ ጀግና ነው ምናምን ከተባለ ዲያቆኑ እንደዛ አድርጓል። ግን እውቀት ላይ ተመርኩዞ መጀመሪያ የራሱን እምነት እንዲህ ነው ብሎ ያብራራ መግቢያ ገና ሁሱ ነው። ያ ግን ስለራሱ አምላክ በነቢያት እንደተሰበከ ሳያብራራ ሆረላይን ይለናል። እንዲህ ሆረላይንና የነቢያት ስብከት ምን አገናኘው? ባለ በቀላል አማርኛ ምን ማለት ነው? ነቢያቶችን የሰበኩት አምላክ አላህ ወይስ እግዚአብሔር ወይም ደግሞ ተውሂድ ወይስ ስላሴ የሚል አምላክ አካል ሶስት በመለኮት አንድ ብሎ ያስተማረ አንድ ነብይ አለ ወይ? ቀደም ሲል የነበሩ ነቢያቶች ኢቭን ክርስቲያኖች የሚቀበሏቸው እነ አብርሃም፣ እነ ሙሴ፣ እነ ዳዊት፣ እነ ይስሐቅ ሌሎችም እነ ኑህ እነዚህ ጭምር ነቢያቶች እነ ኢሳያስ፣ ሕዝቅኤል ምናምን የሚሏቸው እነ ኢዮብ እነዚህ ነቢያቶችን አምላክ በሰንስ አንድ በፐርሰንት ደግሞ ሶስት ብሎ ያስተማረ አንድ ነብይ አለ ወይ ብትሉ የለም። ወፍ ኢሳያስ ራሱ ሲናገር ትንቢተ ኢሳያስ ምዕራፍ 44 ቁጥር 24 ላይ ይሆን 4 ላይ ሰማይና ምድር የፈጠርኩኝ እኔ ነኝ ከኔ ጋር ማን ነበረ ብሎ እግዚአብሔር ይናገራል። የሥላሴ አስተምሮት አይደለም በአዲስ ኪዳን ሊጀመር ይቅርና ኢየሱስ ካረገ ከስንት ዓመት በኋላ እንደተጀመረ የታወቀ ነው። በኒቅያ ጉባኤ እንደጸደቀ ማለት ነው። ኢቭን ከኒቅያ ጉባኤ በፊት የነበሩ ፈርስት ሴንቸሪ የሚባሉ ቸርች ፋዘሮች ኢየሱስ ካረገ በኋላ ከዛ ቀጥሎ የነበሩ ትውልዶች እስከ 3 ወይም እስከ 2 ትውልድ ትሪኒቲ የሚባለው አስተሳሰብ አይቀበሉም ነበር። ከዛ በኋላ ነው ኢቭን 3ኛ ክፍለ ዘመን ላይ ምናምን የመጡ አንዳንድ አባቶች ትንሹ ጌታ ኢየሱስ ብለው ነው የሚያምኑት የነበረው። ዛሬ ላይ ያሉ ክርስቲያኖች እንደሚያምኑት እንኳን የኒቅያ ጉባኤ ላይ ራሱ በተካሄደበት ጊዜ የነበሩ ሰዎችን አያምኑም ነበር። ለማንኛውም ቀጣይ ደግሞ እንግዲህ ኢዮዳብ ታውቁታላችሁ። እሱ ልጅ ሳይቀር ፕሮቴስታንት ነው። ለውሱ እንዲህ ብሎ ነው የመሰከረለት። እንስማ። በጣም ያስቀናል እውቀቱ በአረበኛም በአማርኛም መጽሐፍ ቅዱስንም ቃሉንም በደንብ ጠጥቶታል፣ በደንብ እንትሎታል። ለሚጠይቀው ጥያቄ ግን መልስ ሳያገኝ ሄደው አዝኛለሁ። መልስ ሳያገኝ ሄደው ያው እፎይ መመለስ አይችልም። እፎይ የሚጓለኝ እፎይ ምንድነው የሚችለው? ማሳደድ ፕሮፌት መሐመድን ማሳደድ ወይ አይሻን በቃ ስለ አይሻና ስለ መሐመድ ብቻ ነው የተማረው እፎይ። ይሄ ትክክል አይደለም። ልጁ በጣም really amazing ልጅ ነው። እኔ ደግሞ ከኦርቶዶክስ ተዋህዶ ደግሞ እሳት የላሱ በጣም እና ያላቸው መዝሙረ ያሬድ ቢሆን አሪፍ ነበር። መዝሙረ ያሬድ ቢሆን በስና ይገናኙ ነበር። መዝሙረ ያሬድ ቢሆን ጥሩ ነበር። እንደናው ስትጠየቁ ስማ፣ አዳምጥ፣ ውሃ ጠጣ ምናምን አውቆ ሰው ናደድ። ይሄ ባዶ የተሸነፈ ሰው መልስ የሌለው ሰው ሁሉ ጊዜ የሚያደርገው ነገር ምን አዳምጥ፣ ስማ እንጂ ውሃ ጠጣ፣ ተረጋጋ እንጂ ምናምን። ይሄ ምን ይባላል? አውቀው ፕሮቮክ ለማድረግ ነው። ፕሮቮክ ያደረግ ራሳችሁ ባወጣችሁት ሩል ሰዓቱ የሚያዣ አንተ ነህ፣ ሩል የሚያወጣው አንተ ነህ። ስትጠየቅ መመለስ ከሆነ yes or no ጠየቀህ እኮ ኢየሱስ ብልት አለ ወይ ታመልከዋለህ? መልሱ ምን መሆን አለበት? yes or no ነው። yes or no ነው። ስጋ ለብሶ በምድር ላይ ስጋ ለብሶ ሆኗል። እሱ ብቻ እኮ አይደለም። ሄዱና ምንድነው ራእይ 1:13 አንብቡ። አሁንም በዙፋን የተቀመጠው ራሱ ተሰም ዳድ ቶማስ እጁን የከተተበት ላይ ያ የተነሳው ኢየሱስ ክርስቶስ በዙፋን ላይ ተቀምጦ ተመልሶም የሚመጣው እሱ ነው ይላልኝ። አንደኛ ሐዋርያ ቁጥር 40 ላይ
በጣም እኔ እውነቴን ነው በእውቀት ቢሆን ጥሩ ነበረ። ለመማማር ለመበሻሸቅ አይደለም። እኔ አሁን ኬራው ለምሳሌ ሙስሊሞች ቢት ሲጠይቁኝ አለው ሲጠይቁን ጥያቄ እመልሳለሁ ከመጽሐፍ ቅዱስ የኔን ፍላጎት ወይም ደግሞ እነሱ የሚጠይቁኝ ጥያቄ ለማሸነፍ አይደለም ነግራቸው ትክክለኛውን እውነቱን ነው መመለስ ያለበት። ግን እፎይ አልቻለም። ከሌላ ሰው ጋር እናገናኘው ሁሱ ነው ስሙ። በጣም ይቅርታ ለመጀመሪያ ጊዜ መጥኩት ልጁ በጣም ደስ የሚል ስብና ነው ያለው። ራሱ በጣም ፔሽን ነው። በጣም ስድቡን ተቋቁሞ ነቆራውን ተቋቁሞ እንትኑን ተቋቁሞ የመለሰለት እኔ አሁን አሉ እኮ በኦርቶዶክሶች ብዙ አሉ በጣም ደስ የሚሉ ብናቸው ደስ የሚል አሉ። እውነቴን ነው የምላቸው። አሁን ፕሊስ እኔ እንትን አላየውም እንደ እፎይ ክርስትናንም ኦርቶዶክስንም አይወክልም ብዬ ነው የማምነው። እንግዲህ የማንም ምስክርነት አያስፈልግም። እኔ ቀደምም እንደነገርኳችሁ አላህና መልእክተኛ የሚሰደብበት ቦታ መገኘት በራሱ አግባብ አይደለም። ነገር ግን ኦዲየንስ ስላለው ማንንም ይፈሩኛል ምናምን ነገር ብሎ ዝም ብሎ ጉራውን ስለሚል ማሳየቱ ጥሩ ነው አንዳንዴ ማለት ነው። ያው እስልምናችን አይደለም ከእንዲህ አይነት ተሳዳቢ ይቅርና ሙብተዲ ሆኖ ቁርአን ልቅራልህ ብትለው ራሱ ትልልቅ ዑለማዎች ምን ያደርጉ ነበር? ጆሮአቸውን ይዙ ነበር ቁርአን ላለመስማት ራሱ ማለት ነው። አስቡት ከሙብተዲ ቁርአን ላለመስማት። ስለዚህ ከእንደነዚህ አይነት ስነ ምግባር የሌላቸውን ሰዎች ጋር ዲስከስ ማድረግ ጥሩ አይደለም። ለሌላ ቀን ዲስከስ ሲባል ሲጀመር ውይይት ማለት ምን ማለት ነው? ዲፋይን እናድርገው እስቲ። ውይይት ማለት በሁለት ሰዎች መካከል ተቃራኒ የሆኑ ቶፒኮችን ተነስተው በዛ ቶፒክ ላይ ዲስከስ ማድረግ ማለት ነው። ኦኬ የማያስማሙ ተቃራኒ የሆኑ ሐሳቦችን በእነሱ ላይ ዲስከስ ማድረግ ነው እንጂ መበሻሸቅ ምናምን ነገር አይደለም። እና አላሁ Subhanahu Wa Ta'ala ዲኑ በየትኛው መንገድ ይጠብቀዋል። ያየነውን ያ ነው። እንግዲህ ጋጣ ወጥነታቸውን በአደባባይ አሳይተዋል። እስልምና ገና ከስነ ምግባር እንደሚጀምር ከኡስታዝ ሁሱ ተምረናል አይተናል ጭምር። ለማንኛውም ለዛሬ ይህን ካልኳቸው እንግዲህ ክፍተቶች የሉም፣ መስተካከል ያለባቸው ነገራቶች የሉም፣ ትንንሽ የሚያናዱ ነገራቶች የሉም እያልኩኝ አይደለም። ነገር ግን ይኖራሉ። እነዛ ነገራቶች በጊዜ ሂደት የሚስተካከሉ ናቸው ብዬ አምናለሁ። አላኩል ሐል ወሰላሙ አለይኩም። ዛሬ እኮ 25 ሰዎች እኮ ሰለሙ። እኔ አላውቅም ሊሰልሙ ይችላሉ። ሸክም ሊሆን ይችላል። እኔ ራሱ ልሰልም ትንሽ ቀርቼ ነበር ሀቅ ለመናገር። ለምን ነው ተቃለ ዘሪያ ምን ታይቶ ነው አንገት ወደ ወርቶዶክስ ዳይሬክትሊ ያንኛው ይጠይቅና ዳይሬክትሊ ሲመልስለት በሱ ተራ ሲሆን ግን አንደኛ ታይም እንትን ያደርጋል፣ ሁለተኛ ዳይሬክትሊ አይመልስም። ሰው ኢየሱስ ብልት አለው ወይ ሲለው አይ ሰው ሁሉ ያለው ነገር አለው አለ። ኖ እሱን አይደለም የምፈልገው። አይ እንደዚህ እንደዛ ማለት እንደዚህ ለማለት ማለት ኖ አለው የለውም። ከዛ መጨረሻ ላይ አለው አለ። ኦኬ አለ። ብልቱን ታመልከዋለህ ወይ አለው። ገባ። አሁን የሁለተኛው ጥያቄ ሲጠይቀው መናደድ ጀመረ። መብቱ ነው መጠየቅ። ጥያቄው እኮ በቃ ብልት አለው ብለሃል፣ ሰው ነው ብለሃል። ይሄን ሲጠይቅህ ወይ አይ አናመልከውም ወይ እናመልከዋለን ማለት ነው። ወይም ደግሞ እኮ ምን ትላለህ? እኔ ቦም ባወያያቸው እንደፈለገ የመመለስ መብት አለው። 5 ደቂቃ ይሰጠዋል። ለጥያቄው መልስ ትለዋለህ። ስቴይ ኢን ዘ ካንቴክስት ትለዋለህ። አውዱ ላይ ቆይ ትለዋለህ። 1 አውዱ ላይ ቆይ ትለዋለህ። 2 እምቢ ካለ ይለንም ፊኒሽ ዲስ ሚኒት ጥያቄው አልተመለሰም ብለህ ቀጥል ትላለህ። ነጥብ ይያዛል ማለት ነው። ግን እኮ ይወዳ አሁን ችግሩ ምንድነው? አሁን አስተማሩ ተማሩ። እኔ አሁን የባለፈው ነገርኩ ነው ፈለገ የሚባለው ልጅ እና ባለፈው ያረጉት ነገር ያ ማን ኤርሚያስ የሚባለው ልጅ የነሱ ይሻላል። ይሄኛው ግን ሰው እኮ ሳማው ይወል አሁን እኔ ማየው እንዴት እንደሆነ ነገር በብዛት አሁን ከኦርቶዶክስ ወደ ፕሮቴስታንት ወይንም ከፕሮቴስታንት ወደ ኦርቶዶክስ ነው የሚሄዱት አይደል? በብዛት የተሻለው ለምን እንደሆነ ታውቃለህ? ፈለገ አጥናቶስ ከዚህ ልጅ የበለጠ ስብዕና ስላለው እኮ ግን ገባኝ። ከዚህ አሁን ካየህ ስንት ፐርሰንቱ ነው ከኦርቶዶክስ ወደ ዚዛና ለቲዛን እንትን ቢያደርግም በአደባባይ ግን ይዳብ እኔ ዘራ ያዕቆብ ያለውን ነገር ይቅርታ፣ ዘራ ያዕቆብ እደግፋለሁኝ። ከነሱ አሁን ርዕሳቸው ሌላ ነው። እየሄዱ ኢየሱስ ክርስቶስ እንደዚህ አለው ወይ አይደለም የሚለው ነገር ትልቅ ሜን ፖይንቱ ነው። የጥያቄው የውይይቱ አጀንዳ ነው። ዛሬ አልነበረም። አልተረዳችሁም።
ወንድሜ ችግሩ ምን መሰለ? ጥፋቱን ያመጣው እፎይ ነው። እሱ አውዱ ላይ መቆየት ታፒኩ ላይ መቆየት አልፈለገም። ግን ዮዳብ ስንት 20 ነገር እኮ ነው የወረወረበት። ግን ስንት ፐርሰንት ነው ልጠይቅ ዮዳብ፣ ስንት ፐርሰንት ነው ከኦርቶዶክስ ወደ ሙስሊም ከሙስሊም ወደ ኦርቶዶክስ የሚሄደው? ስንት ፐርሰንት ነው? አሁን እሱ ሌላ ጥያቄ ነው። አሁን ለምሳሌ አሁን ዛሬ ብዙ ሰዎች ሰልመዋል ባደወይ ኖ ግን ሰለመ ኦርቶዶክስ ወደ ትንሽ ነው ቁጥሩ ላይክ ብዙ ሰው እሱ ኖ አይደለም። በዓለም ከኦርቶዶክስ ይበልጥ 2.5 ቢሊዮን ሙስሊሞች አሉ። ኦርቶዶክስ ተዋህዶ 30 ሺህ እንኳን አትሆንም። አሁን ኢትዮጵያ ውስጥ እየቀነጠጠ ነው። ግማሹ እነ እዩ ጩፋና እነ ዮናታን አክሊሉ እየጨረሷቸው ነው። ምንድን ነው ይሁዳ? እኔ አሁን ለምሳሌ አንድ ሰው አርጊው ስታደርግ ወይም ዲቤት ስታደርግ እኮ ካልኩሌት አድርገህ ነው አይደል ዲቤት የምታደርገው። አሁን ለምሳሌ ስንቱን ፐርሰንት ወደዚህ ቀይራለሁ፣ ስንቱን ፐርሰንት ወደዛ ቀይራለሁ። እኔ አሮን ቲንክ ብዙ ኢትዮጵያ ውስጥ እንትን ያላለው ዛሬ እኮ 25 ሰዎች እኮ ሰለሙ። እኔ አላውቅም ሊሰልሙ ይችላሉ፣ ሸክም ሊሆን ይችላል። እኔ ራሱ ሊሰልም ትንሽ ቀርቼ ነበር ሀቅ ለመናገር። ለምን ነው ጠቃለ ዘሪያ ምን ታይቶ ነው አንድ እኔ አሁን ኦርቶዶክስ ብሆን ሰልም ነበር ዛሬ። ቆይ አይደለም፣ ቆይ ምን አሁን ለምሳሌ አንድ ኦርቶዶክስነት ወይንም ከኦርቶዶክስ ወደ ምን ውይይት ተደርጎ ነው? በምን ሶሻል ሚዲያ ላይ እፎይ ሳምሃው ዘራ ያዕቆብ ይሄ ጥያቄ ለኔ ትክክለኛ ነው ብዬ አላስብም። እንደኔ ነው። ምክንያቱም አንደኛ ይሄ ትክክለኛው ዳታ ሊኖር አይገባም። ሁለተኛ ደግሞ ዳታው ቢኖርም ይሄኛው ሃይማኖት ትክክል ነው ብለን ለመፍረድ ይከብዳል። በብዛት ሙስሊም ብዙ ናቸው። ስለዚህ ኖ እያልኩ በብዛት ሰው አይሄድ እንትን ኮንቨርት ያደረገውን ነው እሱ እያለ ያለው። በዓለም አቀፍ ኮንቨርት እያደረገ ያለው አንደኛ ፔንጤ ነው፣ ሁለተኛ ሙስሊም ነው እኮ ሰምተኛል። አንድ ሰው ከሙስሊም ወደ ኦርቶዶክስ ወይም ከኦርቶዶክስ ወደ ሙስሊም የሚሄድበት በጣም ዝቅተኛ ቁጥር ነች። ከኦርቶዶክስ እሱ ሌላ ታፒክ ነው። አሁን እሱ ጥሩት ይሄን ነው የምልህ። ያንን ነው የምለው ማለት ነው። ይሄ አሁን ይሄ ጥሩ ታፒክ ነው። ላይክ ይሄ ደግሞ ዳታ እንደገና ይሄ በዳታ እንትን የተደረገ መሆን አለበት። ገባ እና ይሄ ከፍ ያለ በዓለም አይተን እስኪ ወይም ደግሞ በኢትዮጵያ ብቻ ካሰብን ደግሞ በኢትዮጵያ ራይት ናው ወደ ዋቄ ፈታ ነው፣ ወደ ፍቅር ስዝም ነው፣ ወደ ሙስሊም ነው፣ ኦርቶዶክስ ነው፣ ጴንጤ ነው ወደሚለው እሱ ሌላ ራሱን የቻለ እንትን ነው። የዛሬው ድቤት ግን እኔ የተረዳሁት ምንድነው እንደዛ ያውቀው አይተን ፍትሃዊ መሆን አለብን አትሊስት ያየነውን ነገር እስቲ ዛሬ ምንድነው እኔ አሁን አንባይስ አትሆን እፎይ was very negative እፎይ was very አንተውን በደንብ ስለ ባይብል እውነት እናውራ ከተባለ ባይብል ጋር እኔ አሩን ቁርአን እስከ ባይብል ጋር ግን ከሁለቱ በላይ ታውቃለህ ብዬ ነው እንደማስበው። ሞር ባይብል ስላነበብክ ያነበበ ሰው አውቃለሁ ሲያወራ ጥቅስ ነው እነሱ የሚያደርጉት። ዛሬ ግን እኔ አሁን ለምሳሌ አሁን ሳምሃው ሁለቱም ወደ እምነታቸው ለመውሰድ ነው አይደል የሚፈልጉት። እፎይም ከሙስሊሙን ወደ ክርስትና፣ ክርስቲያኑን ደግሞ ወደ ሙስሊም። ዛሬ ምን እንደው የሚገርም ነገር ተገኝቶ ነው ዛሬ አንድ ሰው ወይ ሙስሊም ወይም ክርስቲያን ሊሆን የሚችለው በምን ተገኝቶ ነው? አንደኛ። ሁለተኛ ለምንስ ነው ይሄ አሁን ኢቭን ይሄ ዲቤት መደረግ ያለበት ክርስቲያኖች ሙሉ ጋር ነው እንጂ እፎይ ጋር ብቻ አይደለም። ቢካዝ ሲነጋገሩ የነበሩት የኦርቶዶክስ ባይብሉን ነው አይደል ሲናገር የነበሩት። ነው አይደለም። ክርስቲያን ሙሉ ጋር ማለት አይችልም። ቢካዝ ክርስቲያን የተለያየ ነው አይደለም። ከኦርቶዶክስ ተዋህዶ ጋር ነው ዲቤት ያደረጉት። ምክንያቱም ይኸውልህ በክርስቲያን ካል ክርስቲያን አንድ አይደለም፣ እንደ እስልምና አንድ አይደለም። ፔንቴ፣ ፕሮቴስታንት፣ ካቶሊክ፣ ኦርቶዶክስ ተዋህዶ፣ ኦርቶዶክስ ተሐድሶ፣ ግሪክ ኦርቶዶክስ፣ ኦሪየንታል ኦርቶዶክስ፣ ኢስተርን ኦርቶዶክስ ጥያቄ ሲጠየቁ የነበሩት ግን ሞስትሊ ኦርቶዶክስ ጋር ያደረጉት ነው። ልጁ ኦርቶዶክስ ሲሆን ግን ክርስትና አሁን ለምሳሌ ሁስ ሲጠይቅ የነበረው ከክርስትና ጋር ነው እንጂ ኦርቶዶክስን ብቻ አይደለም። አሁን ለምሳሌ from ኦርቶዶክስ ፐርስፔክቲቭ ነው እንጂ ሁሱ የጠየቀው ለዚህ እኮ ነው። አሁን እኔ ጋር ቢመጡ ለምሳሌ አሁን ብዙ ጊዜ እንዳልኳችሁ ጴንጤ ማለት ፕሮቴስታንት ማለት አይደለም እላችኋለሁ። ጴንጤ ማለት ከፕሮቴስታንት አንደኛው አካል ነው። 14 ሜጀር ዲናሚኔሽኖች አሉ። በአንድ ክርስትና ስም 33,000 የተለያየ ሃይማኖት አለ። ክርስትና ስትል እንደ እስልምና አንድ የሆነ ወይም ሜቢ ሱኒና ሺሃት ብለህ በትንሽ ብትለውጠው ግን አንድ የሆነ አይደለም። አሁን ወደኛ ስትመጣ ዛሬ ድቤቱ የነበረው ከኦርቶዶክስ ተዋህዶ ጋር ኦርቶዶክስ ተዋህዶ እፎይ ልከዋለች። ኦርቶዶክስ ተዋህዶ በሶሻል ሚዲያ ነምበር 1 የኦርቶዶክስ ተዋህዶ እንግዲህ አፖሎጀቲክስ ብለው የሚከተሉት እሱን ነው። 80,000 ሰው የገባለት አይ ቲንክ
ስለሚወዱትና ስለሚያደንቁት ነው በየቦታው መፎይ ይችላል እያሉ የሚፖስቱት። አሁን ግን እኔ አይወክልም ብዬ ነው የማስበው። ለምን ነው ታውቃለህ? ኦርቶዶክስን ስለማውቃት የኦርቶዶክስ ተዋህዶ ስለልቦናና የኦርቶዶክስ ተዋህዶ ቅድስና የለውም። እኔ ሊወክል የሚችለው አንደኛ ሲኖዶስ አላከውም፣ ሁለተኛ መምህርም አይደለም ዲያቆንም አይደለም። ዲያቆን መዝሙረ ያሬድ ዲያቆን ስለሆነ ኦርቶዶክስን ይወክላል። ኦኬ በቃ እሱን ነው እያልኩ። አይ እኔም ብያለሁ አይወክልም ብያለሁ ኦርቶዶክስን። መዝሙረ ያሬድ እኔ አሁን ለምሳሌ ቅድምም እያለ ነበረ በጣም ነው፣ ግን እነሱ ናቸው ይወክለናል እያሉ እንዳይሳሳቱ። እኔ እፎይ የሚያራምዱ ማይክ ታይሰንን ራሱ ያወራው ምሳሌ ቀላል ምሳሌ አረ ዘራ ያዕቆብ መዝሙረ ያሬድ ቢሆን ስብና ማን ነው ዲያቆን ማለት ይኸውልህ፣ ዘራ ያዕቆብ በእኛ ባዶ ይኸውልህ በኦርቶዶክስ ተዋህዶ ድቅንና ዝም ብለህ አታገኝም። ሲኖዶሱ ካልፈቀደ ማንም ዲያቆን አያገኝም። ዝም ብለህ እንደ ጴንጤ ፓስተር የምትሆንበት አይደለም። በእስልምናም ደግሞ መጅሊስ አላቸው፣ ስርዓት አላቸው። ዝም ብለህ ከመሬት ተነስተህ ራስህን ውስጥ አትልም። በፕሮቴስታንት ትችላለህ። ዛሬ እሱ የሚባለው ግን ምንድነው? እንትን ነው አይደል? ኡስታዝ ነው አይደል? ፓስተር እስኪ እድል ይሰጠኛል። ኡስታዝ ነው አይደል? ኡስታዝ ነው። ኡስታዝ ማለት መምህር ማለት ነው። ኡስታዝ እሱማ